if I'm a prophet of God የእግዚአብሔር ሰው ከሆንኩኝ you will see soon and very soon ብዙ ሟርተኞች በጥንቆላ የሚሰሩ በድግምት የሚሰሩ በመተት የሚሰሩ ብዙዎች ከኢትዮጵያ ምድር ሲነቀሉ ታያላችሁ በሞት የሚነሱ አሉ በከባድ በሽታ ተመቷል ኮሚቴው ጆ አሁን ገና አስጠላኝ እና ምን ይበሉልህ እርድ እያረዱ እየጠጡ እየሰከሩ እየዘፈኑ ያሳዩ ግንቦት ልደታ ተብሎ የሚሰራውን ታውቃለህ አንድም ቦታ መጽሐፍ ቅዱስ ላይ ያልተጻፈ ምታቀ ከሆነ ጠይቅ ዝም ብለህ ለምን ትቀደዳለህ መቼም ማለት ነው ይኸውልህ አስተውሉኝ መቼም እንደዚህ አይነት ሟርት መጽሐፍ ቅዱስ ውስጥ የለም ሲጀመር ይሄኛው ሳይሆን አሁን ሱራፌል ነብይ ነኝ ካለ በኋላ በሞት ይነሳሉ ይነቀላሉ ጠንቋዮች እያለ ግልጽ ማለት ነው ግልጽ የሆነ ሟርት በአደባባይ ላይ በቴሌቪዥን በአደባባይ ሲሟርት በድብቅ የሚሰሩትን እንደዚህ አይነት ነገሮች ኢትዮጵያዊ ምን ተፈረት ይዟቸው በድብቅ የሚሰሩትን በግልጽ ያውም በክርስትና ስም ተሸፋፍኖ የሚሰራ ጥንቆላ የሚደግፍ ጠንቋይ ይሙት የሚል እንደገና ሰዎች ይሙቱ ያሉ መጸለይ የቱ ጋር የተማራችሁት ከማ ረጋሚዎችን ምን በሏቸው ነው የሚል መጽሐፍ ቅዱስ የሚረግሟችሁ መርቁ ነው እንጂ የሚለው እርገሙ ይላል እንዴ መርቁ እንጂ አትርገሙ ነው የሚለው እነዚህ በግልጽ ማለት ነው ኢፋማን ፕሮፌት አለ ከዚህ በፊት ወንድም በሉኝ ፕሮፌት አይደለም ሲል ነበር ደግሞ እና እንደዚህ አይነት ግብዞች ወጥተው ሰው ላይ ሞት የሚያውጁ ክርስቶስን አላዩትም አያውቁትም ሽታውን ነው ምላችሁ የናዝሬቱ ኢየሱስ ለጠንቋይ ለመተተኛ ለጣዖት አምላኪ ለሰው ሁሉ ሞቶ ሂዱና ለፍጥረት ወንጌልን ስበኩ ብሎ ለፍጥረት ወንጌል ሲሰበክ ጣዖት አምላኪ እንኳን ካለ በየትኛውም ሀገራና ዓለም ላይ በክርስቶስ ኢየሱስ ሞትና ትንሣኤ ስብከት የምስራች ይድናሉ መጽሐፍቶቻቸው መተው እስኪያቃጠሉ መተተኞች ይለወጣሉ እኔና እናንተ ከየት ነው የተለወጥ ነው ግብዞች ከየት ነው የተለወጥሽው እያንዳንድሽ ምን ነበር ስራሽ ምን ነበራችሁ ብትሞቱ እኮ ገሃነም ነበራችሁ ይሄኔ እግዚአብሔር የግብዞችን ጸሎት ቢሰማ እንደነሱ የሚጸልይባችሁ ኖሮ ቢሆን ኖሮ እኔና እናንተ ገሃነም ነበርን ልክ ምንም እንደማንሰራ ክንፍ ያለ መልአክ እንደነበርን እኮ አረጋችሁት ክርስትና የሚባሉ ስንገባ just already ክርስትና እንደዚህ አይነት ትምህርት የለውም አላቅምም አልቀበልም እና መጽሐፍ ቅዱሳዊ ነገር ለሌላው ሲሆን ትጠቅሳላችሁ ለእናንተ ሲሆን ግን ጠላው ሲጀመር እኔ እንድትወዱኝ ማናችሁም እንድትወዱኝ ፍላጎቴ አይደለም እኔ እናንተ መውደድ እንጂ ህይወት መለማመዴ የእግዚአብሔር ልጅ የክርስቶስ ህይወት የሚጠሉትን ሁሉ መውደድ ነው የሰጠኝ እኔ ልውደዳችሁ እንጂ እንድትወዱኝ ነው እንዴ ማገለግለው በጣም ብዙ ጴንጤዎች እወድ ነበር ጠላው ይላል አረ ውደደኝ በእግዚአብሔር እንድትወደኝ እኮ አይደለም እኮ ነው ህይወት አግኝቼ ነው አንተን ሞድ በቃ አንተንም ጠንቋይ የለ መተተኛ ጴንጤ ኦርቶዶክስ ካቶሊክ ፕሮቴስታንት በአጠቃላይ ዓለም ሹንዲዝም ፍቅሪዝም ሲኒ ገልባጭ ሞራ ገልባጭ የለም ሁሉንም እወዳለሁ እሺ በቃ መውደድ ህይወት ነው ክርስቶስ ነው የሰጠኝ አንተ እንድትወደኝ ልሽለጥለጥልህ የአምላኬን ቃል ለሻር ተባረክ ወንድማችን ጆን በጣም የሚገርም መልእክትን ያስተላለፈው ይሄንን ሐሳብ በተመለከተ ወንድም ዳዊት ፋሲል ያስተላለፈው በጣም ረገጥ አድርጎ ያስተላለፈው መልእክት አለ እሱን ላሰማችሁ አንዳንድ ጸሎቶች አሜን አይባሉ አሜን የማይባሉ ጸሎቶች አሉ ለምሳሌ ወገኖቼን ጸልያለን በዚህ መደዳ አንድ ጠንቋይ አለ እዚህ መጨረሻ ላይ እግዚአብሔር በዚህ ሳምንት እገድለዋለሁ ይላል ሁላችንም እስቲ እግዚአብሔር እንዲገድለው እንጸልያለን እዚህ መጨረሻ ላይ አንድ ጠንቋይ አለ እንገድለዋለን እጃችሁን ወደዛ ዘርጉ ይዘረጋል ሰው አነሳው አለው አሜን እገድለዋለሁ አሜን ሬሳው ይወጣል አሜን በጣም ወንጀል ነው በግድያ ሙከራ ወንጀልም ያስጠይቃል ኢትዮጵያ ስለሆናችሁ እንጂ በሰውየው ላይ የግድያ ንግግር አነሳስታል ተብለ ተከሰስ ነበር የመግደል ሙከራ ህዝብ በሰውየው ላይ ማነሳሳት ሙከራ መጽሐፉ ውጊያችን ከስጋና ከደም ጋር እሱ ራሱ ምን ትገለዋል ሰይጣን እንደዛ ያንከራተተው አፍርደች ያበለው መንፈሱ በመጣ ቁጥር አገጩን ወደዚያ ዙሮ ከእንደገና መልሶለት በየቀኑ ሚንከራተት ሰውዬ አንድ ቀን ሄደ ወንጌል ሳሰብክለት አንድ ቀን ሳጸልይለት ገላው አለሁ አነሳው አለው አሞራ ያለሁ ተሸበረ ይላል የተላከው እኮ ወደ ሰማሪያ ሂድ የተባልከው በሰማሪያ ብዙ ጠንቋዮች ስላሉ በሰማሪያ ወንጌል ሰበከ ብዙ ጠንቋዮችን በኢየሱስ ስም አመኑ መጽሐፍታቸውንም አምጥተው አቃጠሉ ነው የሚለው እኛ ሄደን መስበክ ሲያቅተን መጽሐፉን ማቃጠል ሲያቅተን እንሰብረዋለን እንገለዋለን ማለት ይሄ ሰው የመግደል ልምምድ ያድግና አገልጋይ ወደ መግደል ይመጣል
እዚህ ከተማ ላይ የሐሰት ትምህርት አለ። የመጣ አውሬ አለ፣ ከጥልቁ አለ ይሰማል። ከዛ በኋላ እኛን ለመግደል ጸሎት ትጀምራላችሁ። ከጠንቋይ ትጀምሩና እንደ ጠማማ ቀስት ምን ማለት ነው? ተርጉምልኝ። እንደ ጠማማ ቀስት ነው ምን ማለት ነው? ዛጋ ዴቭ የሚባል አንድ 666 አለ ብለህ ስታረግ እኔ ቆሜያለሁ። ምንድነው ነገር አልመታውም እያልክ ከኋላክ ራስ ይወረወርካል ብሎ እንዲያየ መጥቶ አንተ ላይ ነው የሚሰቀው። ከንቱ ርግማን እሷ ነች። ለዚህ ነው እስካሁን በህይወት ያለ። ክብር ለኢየሱስ ይሁን። እንግዲህ ወንጌል የገባው የወንጌል አገልጋይ ማለት እንደዚህ ነው። ወንጌል ሳይገባን መጽሐፍ ቅዱስ ሳናነብ የእግዚአብሔርን የዘመኑን ሐሳብ ሳንረዳ እናገለግላለን ብለን ስንወጣ እንግዲህ ከዚህ በፊት እንዳሰማኋችሁ ከአንደበታችን የሚወጣው መጽሐፍ ቅዱስ ሐሳብ ያልሆነ የእግዚአብሔር ሐሳብ ያልሆነ የአጋንንት የሆነውን ሐሳብ ነው የምናገለግለው ማለት ነው። እንግዲህ ሰዎችን መርገም፣ ሰዎችን መግደል የነፍሰ ገዳይነት መንፈስ እንጂ የሚያድነው የልጁ የክርስቶስ ኢየሱስ መንፈስ አይደለም። ስለዚህ ይህንን እውነት እንግዲህ ምንም ልንክደው አንችልም። እነኚህ ነቢያቶች ጋር እየሄዳችሁ ደግሞ አሜን አሜን እያላችሁ ጸሎታቸውን ዝም ብላችሁ ሳትሰሙ የምትቀበሉ ወንድምና እህቶች እባካችሁ ወደ ልባችሁ ተመለሱ። በማስተዋል አሜን በሉ። እውነትም አሜን የማንልባቸው ጸሎቶች ብዙ ስለሆኑ የማይሰማ ጸሎት ከንቱ ልፍለፋ ስለሆነ እባካችሁ ተጠንቀቁ ወንድምና እህቶቼ። ከእንደዚህ አይነት አገልጋዮች ደግሞ ከሟርተኞች፣ ከጠንቋዮች፣ ከደጋሚዎች ራቁ። ግን መንፈሳዊ እድገት እንደ ቀጥ ብሎ አይሄድም። የእውነት እንደዛ ስለንባችሁ ከሆነ ራሱ ወጣቶች ላይ ትክክል አይደለም። አሁን እኛ አንዳንድ ጊዜ ስታይን ቀጥ ብለን ያደገን ይመስላል። በፍጹም እንደዚህ ነው ግራፉ። መውረድ አለው መውጣት አለው። መጸለይ ያቅተሃል፣ ማንበብ ያስጠላሃል። እኔ ጌታን ተቀብዬ ከዛ ደህንነት ትምህርት መማር ጀመርኩ ማለት ነው። ደህንነት ትምህርት የምታስተምረኝ እህት ጋር ሄዳለሁ። በየቀኑ ነው የምታስተምረኝ ማታ። አንድ ወር ምናምን እንደዚህ ከተማርኩ በኋላ ለምሳሌ ቁጭ ብዬ ሳስበው በጣም ፉሊሽ ውሳኔ የወሰንኩ መሰለኝ። ጠፋው፣ ሰዓትም ሸሻለሁ፣ መሄድ አቆም። በየምሽቱ መማር ሰው እየጠፋው ማለት ነው። አይ ቲንክ አንድ 2 ሳምንት ሳልጠፋ አልቀርም። እንደጠፋው ምናምን አልኩ። ከዛ ደግሞ ሄጄ እንደገና ቀጠልኩ ማለት ነው። there were times የሚወርድበት መንፈሳዊ ግለት ቀጥ ብሎ አይሄድም። አንዳንድ ወጣቶች ፍራስትሬት ማድረግ የሌለባቸው እንዴ ኤልያስ እንኳን መች ቀጥ ብሎ ኖረ? ውሰደኝ ግደለኝ ምን ይላል? ተራራ ላይ ወጥቶ እሳት ያወርዳል። እንደዛ እኮ ነው ህይወት እኮ እንደዚህ አፕ ኤንድ ዳውን አለው። እና አንዳንድ ጊዜ ቆየት ያልነው ሰዎች ያንን ፐርፌክት ማን ይዘን ነው የምንወጣው። መድረክ ላይም ስንወጣ ስህተትና ውድቀት የነበረብን አንመስልም። ወጣቶች ስህተትና ውድቀቶች ያጋጥሟቸው በጣም ፍራስትሬትድ ይሆናሉ። ግን አይደለም አለ የራሱ ሲዝን አለ። እንግዲህ ወንድማችን ዶክተር ማሙሻ ያካፈለን እውነት ሁላችንም ጋር ያለ እውነት ነው። እኔ በግሌ እንደ ስሜ ዮናስ ነው ስሜ። ልክ እንደ ስሜ ከነብዩ ዮናስ ጋር የሚያመሳስለኝ ታሪክ ይኖረኛል አሁን በግሌ ማለት ነው። እና ነብዩ ዮናስን ካያችሁ ወደ ነነዌ ሂድ ሲባል ወደ ጠርሴስ ወረደ። ይሄ አንዱ የዮናስ መውረድ ነው። ካለበት ከፍታ እግዚአብሔር እሱን ካዘዘበትና ከላከው ቦታ ወደ ኋላ ተመልሶ መሄድ መውረድ ነው። ከወረደ በኋላ ደግሞ ወደ መርከብ ወጣ አይደለ? መርከብ ላይ ከወጣ በኋላ ሁለተኛው ስቴፕ በመውረድ ደግሞ እዛ ጋር መርከቧ ስትናወጥ ሁሉም ግራ ሲጋቡ በስተመጨረሻ እኔን ጣሉኝ አለ፣ እኔን አውረዱኝ አለ ከመርከቡ ላይ ማለት ነው። ሁለተኛው መውረድ። ቀጥሎ ከመርከብ ወረደ። ከመርከብ ከወረደ በኋላ ባህር ውስጥ ከገባ በኋላ በሶስተኛ ደረጃ ደግሞ ወደ አሳ አንበሪ ሆድ ውስጥ ወረደ። ይሄ በዚህ ልክ ነበር የዮናስ መውረድ ማለት ነው። ግን ወርዶ ጨለማ ውስጥ ከገባ በኋላ ነው በንስሐ የተመለሰው ማለት ነው። በአሳ አንበሪ ሆድ ውስጥ ተውጦ ሳለ ሁሉም ጨለም ባለበት ጊዜ ነው እንግዲህ ጸሎትን የጸለየው አይደለ? ከዛ በኋላ ነው ዮናስ እንደገና ወደ ተላከበት ወደ እግዚአብሔር አጀንዳ ወደ እግዚአብሔር ዓላማ የተመለሰው። እና በህይወታችንም እንደዚህ አይነት መውረድ አለ። እኔም በግሌ እያገለገልኩ መንፈሳዊ ነኝ ብዬ መድረክ ላይ ቆሜ በማገለግልበት ወቅት እንኳን ሳላስበው መንፈሳዊ ህይወቴ በዚህ ልክ የወረደበት ጊዜ ነበር። ከኔ የማይጠበቁ ተግባራቶችን ያደረኩባቸው እያደረኩ መጸጸትባቸው ማለቅስባቸው ብዙ ድርጊቶች ውስጥ ሁላችንም ነበርን። እኔም በግሌ ነበርኩኝና ነገር ግን መንፈሳዊ ህይወት መውረድና መውጣት ያለ ነው። ነገር ግን ሁልጊዜ ደግሞ እየወረድን መሄድ የለብንም። መውረድና መውጣት ቢኖርም ግን ወደ ፍጽምና ማደግ አለብን። ትላንት ያደረግናቸውን የሰራናቸውን ስህተቶች
ተጸጸተንባቸው ምንም እንኳን ሰው ባያውቃቸው እግዚአብሔር ስለሚያውቃቸው ከልባችን በሆነ ንስሐ ተመልሰን ተጸጸተንባቸው ከእግዚአብሔር ጋር ትክክለኛውን ሕይወት ለመኖር መዘጋጀት አለብን። ስለዚህ መውረድ መውጣት አለ ብለን መውረዳችንን ማበረታታት የለብንም። ሁልጊዜ መውረድ የለብንም። ምክንያቱም ወደ ፍጽምና ማደግ ስላለብን ማለት ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ የተዘጋጀውን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍት ለትምህርት ለተግሳጽ ልብን ለማቅናት በጽድቅ ላለ ምክር ይጠቅማል ይላል። ስለዚህ የእግዚአብሔር ሰው ወደ ፍጽምና ለማደግ እግዚአብሔር መንፈስ ያለበትን መጽሐፍት በማንበብ ማደግ አለበት ብዬ እኔ መልእክቴን አስተላልፋለሁ። በቃ አማኝ ህይወቱ እንደዚህ ነው ወገኔ። ይሄ አልወርድም የሚል ነገር አትስማ። ይሰማ አልወርድም፣ በቃ በቸራራው ላይ ነኝ አልወርድም አልወርድም እሱ ትዝ ይላል ቪዲዮ ልጁ የተቀረጸው ተራራ ነገር ላይ ወጥቶ ክሊፑን የተቀረጸው የሆነ ጋራ ነገር ላይ አልወርድም። ከቀረጻ በኋላ ወርዷል አልወረደም? አቤት ከቀረጻው በኋላ ወርዷል ብራዘር። ጴጥሮስን የሚያክል ሐዋርያ ተራራው ላይ ወጣ። እሷ ህይወት ካልተጠነቀቅ ትሸውዳለች። እቺ ከፍ ምትልባት ምናምን የሆነ የምትወጣጠርባት ህይወት ካልተጠነቀቅ አደጋ ነው። ጴጥሮስ ተራራው ላይ ወጣ። የመገለጥ ተራራ ውስጥ ገባ። የአብን ድምጽ ሰማ። ብርሃን ደመና ወዘተ አየ። ኢየሱስ ሲቀየር ኦስማ ምራባሹ ሰላባቲያ። ከዚህ መውረድ አያስፈልግም። ጌታ ሆይ አቤት በዚህ መሆን ለኛ መልካም ነው። ኖ ትወርዳለህ። ገና 3 ትክደኛለህ። ገና ገረድ ፊት መገለጥ ተራራ ያለም አልወርድም ትወርዳለህ። ገረድ ፊት ነው 3 ገና የምትክድ። ይሄ የክርስቲያኖች ህይወት ነው። ይገጥመናል። ጴጥሮስ ግን ኢየሱስን እጅግ ይወደዋል። 3 ካደ ሰውዬ ጴጥሮስ ደግሞም ክዷል። ታውቃላችኋል። 3 ካደ ሰውዬ አካካሰው እኮ እወድሃለሁ፣ ትወደኛለህ፣ እወድሃለሁ፣ ትወደኝ እንደምወድህ ራስህ ታውቃታለህ። በደንብ ነው የምታውቀው። ወገኖቼ የጴጥሮስ አይነት ክደት ብዙ ጊዜ ክደናል። እኛ በግልጽ በገረድ ፊት ባንክድም ምትዩን ሰውዬ ባንልም ጴንጤ መሆናችን እንዳይታወቅብን ያረግናቸው ቦታዎች ጥንቃቄዎች ሁሉ የጴጥሮስ ክደት ይባላል። ግን ልባችሁ እኮ ኢየሱስን ይወደዋል። ድሮዛ ይያለን እንደዚህ ነው ሻዩም ላይ ምኑም ላይ የምናረገው ቤተስካን ስንውል ማለት ነው። ከዛ ልጅ ይያለን ካፍቴሪያ የሆነ ቦታ ስንሄድ ማአት ሰው ነው ያለ። እንዴት እንድንበል በረጅሙ ቆመን ነው በረጅሙ የምናረገው አንችልም። ገብቷል። ሰው ሁሉ ያናል ብለን እዛችሁ ነው በማንኪያዋን እያማሰልን በስመ አብ ወወልድ ወመንፈስ ቅዱስ እሱ ምን ይባላል መሰለ? የጴጥሮስ ክደት ነው። ጌታን እኮ እንወደዋለን እንከተለዋለን እኮ፣ ግን በነገሮች በሁኔታዎች የተወሰንን ምስኪኖች ነን። ዛሬም ኢየሱስ ያስፈልገናል። ዛሬም ሊረዳን ያስፈልጋል። ዛሬም ሊደግፈን ያስፈልጋል። ዛሬም ጥገኞች ነን። ዛሬም ምስኪኖች ነን። ዛሬም ጸጋው ያስፈልገናል። የዳንበት ጸጋ ለህይወት በሚሆን መገለጥ ከፍ ማለት አለበት። በጸጋ ላይ ጸጋ ያስፈልጋል። እግዚአብሔር ጸጋውን ያብዛለት። ዘመን ሁሉ በጌታ የተባረከ ይሁን። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም